سلام تعنا بلنا زغبركم تخاتلتي مدبات إيريفوس يوتيوب channel كما يتنحو دلومي بزعبا هلو كنتات هاقرنان أبزو باقرنا أفريقيا زررايو زلو حدش معبالتاتن زلس حتير مدب حيزنا نباخم قريبنا لنا كموترو كسافتا مدبنا مسانا خطان حنو كتكاتو لنان بخبري نعدم even የትግራይ ጦርነትንም የፈጠርነው እኛ ነን። ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግነው አለ ደነገ እነኚህ የጠፉ ነገሮች ውስጥ አንተ ኃላፊነት ነበረብኝ እኔ የምጠየቅበት ነገር አለ ብለህ ታምናለህ? ውሃት እንደዛ ስላደረገ ትግራይ ህዝብ ጋር በምንም ተአምር የሚያያዝ ነገር አይደለም። ኣብዚ ክልተ መዓልታት ኣብ ማሕበራዊ ሚድያ ላዕለዋይ ኢድ ሒዙ ዘሎ ጉዳይ ምርኻብ ህዝብታት ኤርትራን ትግራይን ክኸውን እንከሎ ቀፂሉ ኣዛራቢ ኮይኑ ዘሎ ጉዳይ ድማ ብሓደ ሚኒስተር ዴታ ፌደራል መንግስቲ ነበር ዝወፀ ምስጢር እዩ። እዚ ምስጢር ምስ ምጅማር ኩናት ክልል ትግራይ ዝተሓዝ ኮይኑ ድሕሪ ከባቢ 5 ዓመት ናብ ሜድያ ዝተፈነወ ኮይኑ ንፌደራል መንግስቲ ኣብ ሽበራን ራዕድን ከእቱ ክኢሉ ከም ዘሎ ይዝረብ። ዝበዝሑ ፖለቲከኛታት፣ ምሁራት፣ ጋዜጠኛታት ተንተንቲ ከይተረፉ ሰሜን እዚ ተጠቂዑ ህወሓት ወይ ጁንታ ኣብ ልዕሊ ሃገር ምክልኻል ክሕደት ፈፂሙ ካብ ኤርትራ ክፍኖን ዝኽእል መጥቃዕቲ ንምክልኻል ሕቆኦም ሂቦሞ ዝነበሩ ሰራዊት ብድሕሪኡ ወጊኦሞ ክበሃል ፅንሐ ኩሉ ሓሶት ከም ዝኾነን ቀዳማይ ሚኒስትር ኣብይ ኣሕመድ ንብዙሓት ከም ዘጋገየን እዮም ኣብ ምግላፅ ዝርከቡ ዘለው። እዚ ማለት ፌደራል መንግስቲ ኮነ ኢሉ ነዚ ኩሉ ከም ዝወጠኖ ከም ዝሓንፀፆ ንህወሓት ነቲ መጥቃዕቲ ክጅምሮ ዝደፋፈኦ ከም ዝነበረ እዩ ዝቃልዕ ዘሎ። ኣቶ ታየ ደንዳ ዝተባሃለ ሚኒስተር ዴታ ናይቲ መንግስቲ ዝነበረ ፖለቲከኛ ኣብዚ መዓልታት ኣብ ዘካየዶ ቃለ መሕትት ኣብይ ኣሕመድ ንኩሎም ላዕለዎት ኣዘዝትን ስልጣናትን ኣኪቡ ነዚ ከም ዝመኸረን ህወሓት ኩናት ክኸፍት ብዋቢሉ ድማ ፌደራል መንግስቲ ናብ ትግራይ ብስም ምክልኻል ክሕደት ሃገር ኣትዩ ናይ ዘርኢ ጨፍጫፍ ከካይድ ከም ዝሰርሐ ይቃልዑ። ኩሎም ብወገን ኤርትራን ኢትዮጵያን ኣብ ጎኒ ኣብይ ኣሕመድን ኢትዮጵያን ኮይኖም ሃገር ተወሪዳ ሃገር ተኻሒዳ ብምባል ዝተሰለፉ ድማ ከም ዝተታለሉ ኣብይ ኣሕመድ ባዕሉ ዝወጠኖ ባዕሉ ዝፈፀሞ መጥቃዕቲ ምንባሩ ክገልጹ ጀሚሮም ኣለው። እቲ ሚኒስተር ምስጢሩ ከቃልዕ እንከሎ ኣብይ ኣሕመድ ናብ ስልጣን ድሕሪ ምምፅኡ ብኽቱር ፅልኢ ህወሓትን ተጋሩን ዓይኑ ስለ ዝዓወረ ብፍላይ ድማ ነቶም ኣብ ሚኒስትሪ ምክልኻል ዝነበሩ ፊልተር ገይሩ ከውፅእ ብዘይምኽኣሉ ነቲ ኩናት ክጅመር ትእዛዝ ምሕላፉ እዩ ገሊጹ። እዚ ዘሪኡ ድማ ኣብይ ኣሕመድ ማዕረ ክንደይ ጨካን ምዃኑ ብህዝብን ሰራዊትን ክፃወት ድሕር ዘይብል ምዃኑ መረጋገፂ ከም ዝኾነ እዮም ተዛሪቦም። ምስ ኤርትራ ዕርቂ ድሕሪ ምግባሩ ዝነበረ ኩነታት ብቐጥታ ወያነ ነቲ ዝሰረቆ ኣብ ትግራይ ዝኸዘኖ ኣብ ወፃኢ ሃገራት ዝቐመጦ ሓይሊ ገንዘብን ኣፅዋርን ንምዕናው ብሻዕብያ ወያነ ድሕሪ ምብላዕ ወያነ ካብ ፀወታ ወፃኢ ምስ ኮነ ድማ ንኤርትራ ብምብላዕ ብድሕርዚ ቀይሕ ባሕሪ ዝወነነት ዓባይ ኢትዮጵያ ምስሪትካ ኣብ ገማግም ቀይሕ ባሕሪ ምድኳን ዝብል እዩ ነይሩ ትውጥን። እቲ ኩናት ዝተወጠነ ዝተሓንፀፀ ብምንባሩ ክትግበር ግድን እኳ ተነበረ ኣብዚ ሕጂ ሰዓት ግን ብኤርትራ ትግራይ ምብላዕ ይኹን ብትግራይ ኤርትራ ምብላዕ ዝበሃል ኣመር ክሰርሕ ኣብ ዘይክእል ደረጃ ምውዳቑ መንግስቲ ኣብይ ኣሕመድ ካብቲ ዘተሓስብ ዘሎ ቀዳማይ ጉዳዩ ንሱ ከይኮነ ኣይተርፍን እዩ። ፀለውቲ ፖለቲከኛታት ኢትዮጵያ ቅድሚ ኤርትራን ትግራይን ሓቢሮም 4 ኪሎ ምእታዎም ንሕና ቀዲምና ኣብይ ኣሊና ናፃ ዝኾነት ኢትዮጵያ ንረከብ ዝዓይነቱ ርክባትን ስጉምታትን ክወስዱ ዝረኣዩ ዘለው። ነዘን አክቲቪስትን ጋዜጠኛን ታምራት ነገራ ቪዲዮ ተኻቲልና እንመለስ። በሻዕቢያ ወያኔን ትበላና ከዛ ሻዕቢያን ትበላለህ። ሻዕቢያን ተጠቅሜ ወያኔን ሳጠፋ ምንድነው መፈልገው ካልክ አንደኛ ወያኔን ሙሉ ለሙሉ ትጥቅ ማስፈታት ያስፈልጋል። ወያኔ የነበረውን የዘረፈውን በባንክ በምን ያስቀመጠውን ሀብቱን ሙልጭ እስከ መጨረሻው 74 ሳንቲም ድረስ ትቀበላለህ። ወያኔን ልክ ኢህአዴግን በምርጫ ቦርድ እንዳፈረስከው ህወሓትን በቃ ታፈርሰዋለህ እንደ ፓርቲ ዳትሰት ገባ። ወያኔም ሻዕቢያም አንድ ላይ መኖር የሚችሉ ኃይሎች አይደሉም፣ ይጠፋፋሉ። ሰው አይቀርም። ሁለቱም እኮ አገር ይዘው እንኳን በሰላም እኮ መኖር አልቻሉ። ሁለተኛ ኢሳያስና ሻዕቢያን ከስልጣን ታወጣለህ። ለኢትዮጵያ ባለፈው ይሄን ነገር በጣም በዝርዝር አስቀምጫለሁ። ለኢትዮጵያ አደጋማ ይሁን ከዛም አልፎ የኢትዮጵያ አገልጋይ የሆነ መንግስት ታስቀምጣለህ። ሶስተኛ የኢትዮጵያን የባህር ኃይል እና የባህር በር ንብረት ትመልሳለህ። ሊግሊ ትከራያለህ ምናምን አላልኩም። ብኻል ወገን ጉዳይ ጽምዶ ብናህሪ ኣብ ዝጓዓዘሉ ዘሎ መድረኽ ብዙሕ ሓበሬታ ካብ ናብን ክወናጨፍ ይርአ ምህላው ምምልካት ተኻይሎ ሓደ ካብኡ ብወታደራውያን ኣዘዝቲ ኢትዮጵያ ዝወሃብ ዘሎ መግለፂታት እዩ። ብፍላይ ፊልድ ማርሻል ብርሃኑ ጁላ ሰራዊት ኢትዮጵያ በቲ ጽምዶ ከም ዘይርዕድ ንምርዳእ ዝህቦ ዘሎ መደረታት ኣዛራቢ ኮይኑ ኣሎ። ሰራዊት ኢትዮጵያ ብዓለም ለኻዊ ተልእኾ በቆዒኡ ገለገለ ሃገራት ውንሲ ሰራዊትና ኣብ ዘይብሉ ዓለም ለኻዊ ተልእኾ ኣይንሳተፍን ክብላ ይስማዓየኒ ዝብል ነዚ ቪድዮ ንከኣተል ብዛዕባ ኢትዮጵያውያን ተቆፀርቲ ኢኹም ኢሉ ዝሃቦ ርእይቶ ድማ ኢትዮ ፎረም ተሪር ግብረ መልሲ ሂቦም ኣለው ናባኹም ንብሎ።
የኛ ሰራዊት ለዓለም አቀፍ ተልእኮ በጣም ተመራጭ ታውቃል ዩናይትድ ኔሽንስ ያውቃል በጣም ተመራጭ እንትን በዓለም አቀፍ ሚሽን ስንሳተፍ በጣም ኮርተን ነው የምንሳተፈው የኛ ሰራዊት የሌለበት ሚሽን እንደውም አምር ሞዴል ነው የኛ ሰራዊት በኢንተርናሽናል ተልእኮ ጎረቤቶቻችንም የኛን ሰራዊት ሲያዩ ደስ ይላቸዋል በጣም ነው የምንኮራበት በሰራዊታችን በጣም ነው የምንተማመንበት አንዳንዶቹ እኮ ኢትዮጵያ ሰራዊት የሌለበት ሚሽን አንቀበልም ይላል አንዳንድ ሀገሮች ብርሃኑ ጁላ አፓርላማ በዛሃቦ መግለጺ አሁን ደግሞ ለሻዕቢያ ለመቀጠር ያለው ሽሩጉድ ሊነግራችሁ አልችልም አብ ኢትዮጵያ ገለገለ ኃይልታት ንሻዕቢያ ተቆጽሮም ወይከአ ባንዳ ኮይኖም ክሰርሑ ድሏት ኮይኖም አለው ይብላሉ ነዚ ዘረባ እዚ መበገስ ብምግባር ኢትዮ ፎረም ዝመለሶ ዘደንቅ መልስኻ ተጋሩ ጽኒሎም ክሰምዑ ወይ ዝደሊ ምክንያቱ ኣብቲ ቀደም ትግራይ ቀድሚ ኩናት ምእታዋ ዝነበረ ተቆጻሪ ሻዕቢያ ወይከአ ባንዳ ናይ ሻዕቢያ መን ነይሩ ንዝብል ጽቡቅ ገይሩ ገልጾወሎ ስምዑ አስኪ ተሩ በጣም ቅርባችን ስለሆነ በቀጥታ የደህንነት ስጋትና የሉዓላዊነት ችግር ስለሚያመጣ እዛ ርቀን ወደብ ሸቀጥ ነው ብለን አሁን ደግሞ ለሻዕቢያ ለመቀጠር ያለው ሽሩጉድ ሊነግራችሁ አልችልም ሰዎች ለሻዕቢያ ለመቀጠር ሽርጉድ የሚሉት ከናንተ ተምረው ቢሆንስ 2 ዓመት ለሚጠጋ ጊዜ የእርሱ አለቃ ፊሊጶስ ወልደ ዮሐንስ እንደነበሩ ዘነጉትን አበባው ታደሰን የሚያዟቸው እነ ጄኔራል ሐሊባይ እንደነበሩ ተዘነጋ እነ መሐመድ ተሰማን በዚህ ግባና በዚያ ወጣ ይሏቸው የነበሩት እነ ጄኔራል ርዕሲ ምራህ አልነበሩምን የመሰለ መሰረት አለቃ ሐዱሽ ኤፍሬምና ሮመዳን አወሊያ እንደነበሩ ከመቼው ተረሳ የናንተ ተቀጣሪነት ለየት የሚለው ግን እናንተ ደሞዝ እየከፈላችሁ እነሱ አዛዥና ናዛዥ ሲሆኑባችሁ ነው ኢሳያስ አፈወርቂ እኔ የምልህን እየሰማህ ኢትዮጵያን ምራት ብለው በትግርኛ አብይን ሲመክሩ ሐዋሳ ላይ በአማርኛ ተርጉሞ ያቀረቡት ራሳቸው ጠቅላይ ሚኒስትሩ አልነበሩምን የኤርትራ የውጭ ጉዳይ ሚኒስትር ሆኛለሁ ብሎ ለሌላ ሀገር ብሔራዊ ጥቅም አገልጋይ እንደሚሆን የተናገረውስ የኢትዮጵያው ጠቅላይ ሚኒስትር አይደሉምን መቀጠርንማ የኦህዴድ ብልጽግና ይቀጠራት ብሎ የሚከራከር ሰው የሚከተለው ንግግር እማኝ ማድረግ ይችላል ኤርትራን በሚመለከት በተለያየ መድረክ ስናገር ከሰማችሁ ዛሬ ኦፊሻሊ ክቡር ፕሬዝዳንት ኢሳያስ የኤርትራ ውጭ ጉዳይ ሚኒስቴር ስራ እንድሰራ ስልጣን ስለሰጡኝ በየሄድኩበት አቶ ኡስማን ወክዬ ከሰራው የሥራ መዛባት እንዳይመስላችሁ ሻዕቢያ ቀጥሮት ኢትዮጵያን ያወደመ መንግስት በኢትዮጵያ ውስጥ ከኦህዴድ ብልጽግና በፊት አልነበረም ተቀጣሪነት እንዲህ በየፈርጁ አሰማርቶ ሲያዛቸው ከኖረ በኋላ ዛሬ ደግሞ ለሻዕቢያ ለመቀጠር ሽርጉድ በዝቷል ይላሉ መንግስታዊ ስልጣንን ያህል ነገር እጃችሁ አስገብታችሁ ለሻዕቢያ መላላኪያነት የተገለገላችሁበትን እናንተን ያየ ሁሉ መቀጠርን ከእናንተ ተምሮ ቢያደርገው ለምን ይገርማችኋል የሚለውን ጥያቄ አንስተን ወደ አገር ውስጥ ጉዳይ ስንመለስ ፊልድ እምባር ከም ሰማዕኹም ወይ ንጹር እዩ ተሓቱ ንጹር ተዘረባ ጉሉጽ እዩ ምክንያቱ ጀነራላት ሻዕቢያ ሓለፍቲ ኣብ ልዕሊ ጀነራላት ብልጽግና ከም ዝነበሩ ብደንብ ገይሩ ኣዛኪያ ኻይርዎ እዩ ሱጥራይ እውን ኣይኮነን ናይ ብልጽግና ቀዳማይ በዓል ስልጣን አብይ አሕመድ ናይ ኤርትራ ውጭ ጉዳይ ሚኒስተር ኮይነለኹ ኢሉ ብባንዳነት ዝሰርሐ ንሱ እዩ ይብሎ ጸኒሑ ንነብስ ወከፍ ኣብ ኤርትራ ዘለው ጀነራላት መን ናይ መን ሓላፊ ከም ዝኾነ ከይርኩም መሊስኩም ስምዕዎ ኣብ ትግራይ ዝነበረ ኩናት ብቀዳምነት ባንዳ ናይ ኢትዮጵያ ኮይኑ ነቲ ኩናት ዝመርሕ ዝነበረ ባዕሉ እቲ መንግስቲ ኢትዮጵያ እዩ ስለዚ ነዚ ዝገብር ዝነበረ መንግስቲ ኢትዮጵያ እቶም ነቲ መንግስቲ ኢትዮጵያ ክወድቕ ዝቃለሱ ከምኡ እንተገበሩ ሲ መን ምሂርዎም እዩ ንጽርት መልስያ ቴንክ ዩ ኣብ ቀጻሊ ይራኸበል